የበርበሬ አውሎ ንፋስና ሌሎች አጫጭር ታሪኮች። ደራሲ አበረ ሽፈራው፣ ተራኪ ተስፋዬ ዓለሙ። የበርበሬ አውሎ ንፋስና ሌሎች አጫጭር ታሪኮች። የተሸጠ መድኃኒት አይመለስም። ምን ማድረግ፣ ወዴት መሄድ፣ ለማን መንገር እንዳለብኝ ማወቅ አቃተኝ። ብቻ ከፋርማሲው እንደወጣው ከበሩ በስተቀኝ ተነባብረው ግድግዳውን ተደግፈው በሰንሰለት ሸብ የተደረጉና አቧራ የጠጡ የብረት መስኮቶች ተደግፌ ቆምኩ። በፀሐይ ሲቀጠቀጡ ውለው ገና ሲነኳቸው እንደ ጋለ ብረት ምጣድ የሚፋጁ የብረት መስኮቶች ማቃጠላቸው የታወቀኝ አንዲት ጠና ያሉ ሴት በአጠገቤ እያለፉ ልጄ ልብስሽ እኮ አቧራውን ጠጣው ሲሉኝ ነበር። የልብሴ መቆሸሽ የሚያሳስበኝ ቦታ ላይ አልነበርኩም። ግን ለወጉ ያህል ሴትየዋ ያመለከትኙን ቦታ ዳበስ ሳደርግ የብረቱ ግለት ሰውነቴ ላይ ተጋብቶ ኖሮ እጄን እንደ እሳት ፈጀኝ። ፈቀቅ ብዬ ግንቡን ተደገፍኩ። እንዲህ አፍዞ አደንዝዞ መንገድ ዳር አቁሞ ያስቀረኝ የአባቴ ጉዳይ ነው። ህመሙ። አባቴ ህመሙ የጠናበት ከ2 ወር በፊት ነበር። ትክክለኛ ቀኑን እርግጠኛ አይደለሁም። ለወትሮ ብርቱ የነበረውና እረፍት የማያውቀው አባቴ በጋቢ ተጀብኖ ቤት መዋል ሲጀምር አባዬ ምን ነው ስለው ይሄ ጎንፋን አለቅህ ብሎኝ እንጂ ደህና ነኝ ያለኝ ሰሞን ነበር ህመሙ መጠንከሩን ያወቅኩት። ከዚያ በፊት ያዝ ለቀቅ እያደረገው ምን ያህል እንደቆየ እርግጠኛ አልነበርኩም። አባዬ እባክህ ይህንን ነገር ብትታየው ይሻላል ብዬ መጎትጎት የጀመርኩት ግን ያን ሰሞን ነበር። ከ2 ወር በፊት እየበረታበት የመጣ ሰሞን። እኔ ሐኪም ቤት ይዤው ለመሄድ የሚያበቃ ጊዜ አልነበረኝም። የምሠራው ብዙ ግዢ የሚፈጽም የመስሪያ ቤት ሥራ ተሰብስቦ ሂሳብ ክፍሉ ላይ ብቻ የወደቀ የሚመስል የመንግሥት መስሪያ ቤት ውስጥ ነው። የፋይናንስ ቡድን መሪ ነኝ። ደሞዙ ግን ትንሽ ነው። እንደ ማንኛውም የመንግሥት መስሪያ ቤት ከሥራው ጋር የማይመጣጠን ከደሞዝ ይልቅ ለድርጎ የቀረበ አይነት። ከኔ በላይ የግዥና ፋይናንስ ክፍል ኃላፊ አለ። የፋይናንስ ሥራውን እኔ ላይ ጥሎ ዋና ትኩረት ግዢው ክፍል ላይ ብቻ ያደረገ፣ ስሙን ብቻ መጠሪያው ላይ የደረበ የማይረባ ሰው። በስሬ ልቤን ሞልቼ ለሥራው የምወክለው ባለሙያ የለኝም። ሥራ የለመዱት ልክ ለገበያ የሚሆን ዕውቀት እንደጨበጡ ምን አይነት ደባሪ መስሪያ ቤት ነው ብለው ጥለው ሄደዋል። አሁን ያሉት ጀማሪ ባለሙያዎች ናቸው። እንዲህ ሲሆን ሥራዬ አያልቅም፣ ያለቃዬ ጭቅጭቅም አያባራም። ልክ ሌላ ኃላፊነት እንደሌለበት ሙሉ ጉልበቱን የግዢ ሥራና ክፍያ ላይ አድርጎ ሲጠብሰኝ ይውላል። አንዳንዴ ኮሚሽን የሚሰጠውን ሰው ለማስቀደም ሲል አንቺ ልጅ ኮምፒውተሮችና ፕሪንተሮችን ያቀረበው ድርጅት ክፍያ ከምን ደረሰ ይለኛል። አረጋ አሁን እኮ ነው ጸሐፊ ሰነዱን ይዛ የመጣችው ብዬ እመልሳለሁ። በቃ ሌላውን ሥራ ቁመሽ ዛሬ ጨርሽለት ብሎ ያዘኛል። ከእርሱ በፊት የመጡ ሌሎች የክፍያ ሰነዶች እየሠራሁ ነው እላለሁ። ሌሎቹን አቁመሽ የሱን ጨርሽ ያልኩ እኮ ያንባርቃል። ሌላ ጊዜ ደግሞ ጸገነት
አዲስ መዋቅር ስለ አጠናው አማካሪ ድርጅት ክፍያ ጉዳይ የምታውቂው አለ? ስራውን የሚያሰራው ክፍል እኮ ስራውን ማሰራቱን አረጋግጦ አላከም። እነሱ ደግሞ ስራ ማጓተት ይወዳሉ። አሁን የተቋሙን የፋይናንስ አፈጻጸም ሊጎዱ ነው። እየተነጫነጨ ይወጣል። በሆዴ የእኔን ፋይናንስ አፈጻጸም አትልም ሌባ እላለሁ። ታዲያ ጎበዝ ከሆንሽ ታታሪ ከሆንሽ አንቺ ያለማመድሻቸው ጥለው የሚሄዱት መስሪያ ቤት አንቺ ምን ትሰሪያለሽ ለቀሽ አትሄጂም ትሉ ይሆናል። ስራ ለመልቀቅ ሳላስብ ወይም ስራ ፈልጌ ሳላገኝ ቀርቼ አይደለም። የዛሬ ዓመት ደሞዝና ጥቅማ ጥቅሙ የሚያጓጓ አሪፍ ስራ አግኝቼ ነበር። ምን ያደርጋል አለቃዬ ሕግ ጠቅሶ የሚተካት ስለሌለ 3 ወር መጠበቅ አለባት ብሎ ክችች አለ። ያመለከትኩበት መስሪያ ቤት ሄድኩ። 3 ወር መጠበቅ አንችልም አሉኝ። ያለሁበት መስሪያ ቤት ተመልሼ ለምኜና ለመልቀቅ በማሰቤ ተጸጽቻለሁ የሚል ማመልከቻ አስገብቼ የመልቀቂያ ደብዳቤ እንዲነሳ አደረግኩ። ምክንያቱም ይህቺ ደሞዜ 1 ወር ብትቋረጥ እኔ፣ አባቴ፣ ወንድሜና እህቴ ምን እንደምንሆን እርግጠኛ አይደለሁም። አባቴ ዕድሜ ልኩን የመንግሥት ሠራተኛ ነበር። በመጀመሪያ ጥበቃ፣ በኋላ ሹፌር። በሹፌርነት ሥራው ብዙ ጊዜውን ያሳለፈው በመስክ ሥራ ነው። ከቤት የሚቋጠርለትን በሶ እየበጠበጠና መኪና ውስጥ እያደረ እኛን ማስተማርና ማስተዳደር ብቻ ሳይሆን ጥሪት ቋጥሮ ቁራጭ መሬት መግዛት የቻለ ጀግና አባት ነው። መሬቷ ላይ ዛሬ የምንኖርባትን ባለ 18 ቆርቆሮ ዛኒጋባ ቤት እንደሰራ ግን ጡረታ ወጣ። ጡረታ የወጣ ዓመት እኔ ከዩኒቨርሲቲ ተመርቄ ሥራ ያዝኩ። ቤቱን ለመስራትና ካርታ ለማውጣት ብዙ ብር ተበድሮ ስለነበር ሥራ እንደተቀጠርኩ ቤቱን ሳይሆን የቤቱን ብድር ወረስኩ። ዛሬ ላይ ሳስበው ከተቀጠርኩ ጀምሮ እስከ ዛሬ ሙሉ ደሞዝ የወሰድኩበት ጊዜ ትዝ አይለኝም። ዕቁብ፣ የጓደኛ ብድር፣ የቢሮ ብድር፣ ቁጠባና ብድር ተጠራርተው ከዚችው ደሞዜ ሲሶ ሲቀር ሌላውን ይዘው ጭልጥ ይላሉ። የቀረችው የአባቴ ጡረታ ጋር ተደምራ ለቤት ወጪ ትውላለች። የዕዳ እስረኛ ነኝ። ዕዳ በትምህርቴ እንዳልመካ፣ በሙያዬ እንዳልኮራ፣ በአቅሜ እንዳልተማመን አድርጎና ወኔን ነጥቆ ባርነት የሚመስል ነገር ውስጥ እንደጣለኝ ይሰማኛል። ስለዚህ ጸጥ ለጥ ብዬ ከቁጥርና ከሂሳብ ሰነድ ጋር ስታገል እውላለሁ። የማርፈው አንድ እሁድን ብቻ ሲሆን እሱም አባቴ፣ እኔ፣ 10ኛ ክፍል ያለችው ታናሽ እህቴ፣ ትምህርቱን ጨርሶ ሰፈር የሚውለው ታናሽ ወንድሜ የምንኖርበት ቤት ለማጽዳት፣ ጓዳ ለማስተካከል ይውላል። እንዲህ እንደባተልኩ እንዲህ እንደባከንኩ ነው እንግዲህ አባቴ የታመመው። ያም ሆኖ አባቴን ደጋግሜ እባክህ አባዬ ሐኪም ቤት ሂድ ብዬ መወትወት አልተኩም ነበር። አባቴ ግን ይህንን ባልኩት ቁጥር ላለመሄድ ይከላከላል። ጎንፋን እኮ ነው፣ አሁን ትኩስ ትኩስ ስልበት ይተወኛል። ዝም ብለሽ ነው የምትጨነቂው። ብርድ ሸው ብሎብኝ እኮ ነው፣ ተሸፋፍኜ ሳርፍ ውልቅ ይላል። አሁን ስጠረጥር ድሮ 40 ምንጭ ስሰራ የያዘችኝ ወባ ተነስታ ነው። ነጭ ሽንኩርትና ፌጦውን ሳደርግባት ትጠፋለች። የአባቴ ህመም ብርድ፣ ጉንፋን ወይም ወባ እንዳልሆነ እየገባኝ አባቴን ሐኪም ጋር ሂድ ብዬ ከመጨጨቅ ባለፈ
የሆነ ነገር ማድረግ እንዳለብኝ እየተሰማኝ ግን ምንም ነገር ሳላደርግ ቀናት ተቆጠረ። አባቴም ቢሆን ያመመው በይሆናል የሚደረድረው ህመም እንዳልሆነ ቢያውቅም ሐኪም ጋር መሄዱን አልፈለገውም። ሐኪም ቤት ከመሄድ ጋር ተያይዞ የሚመጣውን ወጪ አሳስቦት እንደሆነ ይገባኛል። እኔ ስለሱ የሕክምና ገንዘብ እንዳልጨነቅ እየተሳቀቀ መሆኑን አውቃለሁ። የዛሬ 3 ሳምንት ገደማ ግን ጨከን ብዬ ትንሽ እህቴን ዛሬ ከትምህርት ቤት ቀርተሽም ቢሆን እዚህ ሰፈር ያለው ክሊኒክ ውሰጂው፣ አባዬ ራስጌ ብር አስቀምጬልሻለሁ። መቼ ይለኛል? አልሄድም ካለኝስ? ነግሬዋለሁ፣ እሺ ብሎኛል ብያት ወጣሁ። ያን ቀን እንድቆርጥ ያደረገኝ የአባቴ ሌሊቱን ሙሉ ሲያቃስት ማደር ነበር። በሕይወቴ አባቴ ሲያቃስት ሰምቼው ስለማላውቅ እንደ በረታበት ገባኝ። ታዲያ ጠዋት ከስንት ጭቅጭቅ ምልጃ በኋላ ቢያንስ ለሕመሙ ማስታገሻ ይሰጡሃል ስላልኩት ነበር የተስማማው። ልጄ አንቺንም አሳቀቅኩሽ አለኝ። እንባ አነቀኝ። ቢሮ ከገባ በኋላ ትንሿ እህቴ ሱቅ ላይ ሆና ደወለችልኝ። ምነው ደህና አይደላችሁም ስላት፣ የግል ክሊኒክ አልሄድም፣ ጤና ጣቢያ ነው የሚሄደው። አይሆንም ካላችሁ ጭራሽ አልሄድም እያለኝ ነው አለችኝ። ምርጫ አልነበረኝም። ጭራሽ አልሄድም ከሚል ውሰጂው ብያት ስልኩን ዘጋው። ጤና ጣቢያ ምርመራ ካደረጉለት በኋላ ታይፎድና ታይፈስ ነው ብለው ኪኒኖችና መርፌ ታዞለት ተመለሰ። በሳምንቱ በመሻል ፈንታ ባሰበት። የዛሬ 2 ሳምንት እሁድ ቤት እያጸዳው አቅማቶ ከተቀመጠበት ወንበር ላይ ተንሸራቶ መሬት ወደቀ። ላነሳው በሞክር ራሱን ስቷል። ድረሱልኝ፣ አባቴ ሊሞትብኝ ነው ብዬ እር ያልኩ። ጎረቤቶቼ ተሯርጠው አንፑላስ ጠሩና ጥቁር አንበሳ ሆስፒታል በድንገተኛ አስገባ ነው። ተንጋግተን ስትሬቸሩን ተከትለን ልንገባ ስንል ከበሩ እንዳናልፍ አገዱን። ደግነቱ ሐኪሞች ተረባርበው ራሱን እንዲገዛ አደረጉት። አባቴ ነፍሱን እንዳወቀ አንደኛው ሐኪም ወጣና ለአሁን እነዚህ ምርመራዎችን ያድርጉ፣ በዚህ ሁኔታቸው ወደ ቤት መመለስ ስለማይችሉና ገና ተጨማሪ ምርመራ መደረግ ስላለበት እዚሁ አልጋ መያዝ አለባቸው አለኝ። ዶክተር፣ ህመሙ ምንድን ነው? አሁን እንዲህ ነው ማለት አንችልም። ይልቅ አሁኑኑ አልጋ እንዲይዙ አድርጊ። በስንት ልመናና ምርመራ ባደረጉት ሐኪሞች እርዳታ አንድ አልጋ ተገኝቷል ብለውን አስተኛ ነው። አልጋ በማግኘቱ ልቤ አረፍ ከማለቱ ሌላ ሐሳብ በጠበጠኝ። ቀን ቀን ማን ሊያስታምመው ነው? አዳር እኔ ሸፍናለሁ። ቀን እንዴት ይሆናል? ትንሿ እህቴ ተማሪ ናት። የእሷ ታላቅ ወንድም እንደው ሲያጣ ፀጉሩን እየጠቀለለ ሰፈር ድድ የሚያሰጣ ሲያገኝ ማለት ጠረጴዛ ላይ የተቀመጠ የአስቤዛ መልስ፣ የዕድር ክፍያ፣ የትንሽ እህቱ የትምህርት ቤት ክፍያ የሚሰርቅ ጫትና አረቄ ቤት የሚገኝ እርጉም ዱርዬ ነው። እሱን አስታማሚ ማድረግ አባቴን በተኛበት በብስጭት ድፋው ማለት ነው። ጭንቀቴ መፍትሄ ወለደና አክስታችን ያባዬ መቅ ያለችው እህቱ ትዝ አለችኝ። ደወልኩላት። በጠዋት እደርሳለሁ አለችኝ። ትልቅ እፎይታ ተሰማኝ። በማግስቱ አክስቴ ሆስፒታል እስኪገባ ድረስ
መታመሙን እንዴት አትነግሩኝም ብላ በቁጣና በወቀሳ አጣደፈችኝ። አባቴ በተኛበት ፊቱን ወደኛ አዞረና ታያት እስቲ እንደ ብርድ አድርጎኝ ድንገት እኮ ነው ትናንት ነው የጣለኝ። ሰው ብርድ አሞታል ተብሎ ክፍለ ሀገር መልእክት ይላካል ሲላት በረዳለች። ይልቅ በቃ አንቺ ወደ ሥራሽ ሂጂ እሷ አለች ሲለኝ ተነስቼ ወደ ቢሮ ገባሁ። ግማሽ ቀን አልቆየውም። 6 ሰዓት ሊሆን ሲል አክስቴ ደውላ ሐኪሞቹ መታ ታናግረን ብለዋል አለችኝ። ምን ነው አባዬ ሰላም አይደለም እንዴ አልኳት እየተርበተበትኩ። ኧረ እሱ ሰላም ነው፣ ሐኪሞቹ ስለ ህመሙ መነጋገር አለብን ስላሉ ነው አለችኝ። ከሰዓት አለቃዬ እየተነጫነጨ አንድ አፍታ ደርሼ እመጣለሁ ብዬ አስፈቅጄው ወጣሁ። ከዚያች ሰዓት አንስቶ እስከ ዛሬዋ ቀን ድረስ ያሉት 2 ሳምንታት ከዚህ ቀደም የኖርኩትና ከባድ ነው ያልኩት ጊዜ የሚያስቀኑ ሆነው አረፉት። የአባዬ ህመም ሐኪሞቹ እንዲህ ነው ብለው የሚገልጹት አይነት አልነበረም። ብዙ አይነት ምርመራና ብዙ መድኃኒት የሚፈልግ ነበር። ሐኪሞቹ የሚያዟቸው ምርመራዎችና መድኃኒቶች ደግሞ በሆስፒታል ውስጥ የማይገኙ ነበሩ። መድኃኒት የታዘዙበትን ወረቀት ይዤ የሆስፒታሉ ፋርማሲ እሄዳለሁ። አየት አድርገው ወይ ይሄ የለም ይሉኛል። ከነማ ሄዳለሁ፣ የለም። መንገዴ ላይ የሚያጋጥሙኝ የግል መድኃኒት ቤቶች ሁሉ እገባለሁ፣ የለም ይሉኛል። እባካችሁ የት አገኛለሁ? ብዙዎቹ በግዴለሽነት እኔ እንጃ ብለው ወደሚቀጥለው ተገልጋይ ወደ ያዙት ወሬ ወይ ወደ ነበሩበት መቀመጫ ይመለሳሉ። ጥቂቶች አሰብ አድርገው 1-2 ስልኮችን ይደውሉና እንትን የሚባል ፋርማሲ ታገኘዋለሽ ይሉኛል። እሄዳለሁ። ወረቀቱን ስሰጣቸው ትንሽ ያጠኑና አለ ይሉኛል። ስንት ነው? እየተሳቀቅሁ እጠይቃለሁ። ስር የሚነቅል ዋጋ ይነግሩኛል። ምርጫ የለኝም፣ እገዛለሁ። ቀስ በቀስ የመድኃኒትና የምርመራ ወጪ የገንዘብ አቅሜን ብቻ ሳይሆን እምነትና ኩራቴን፣ ማንነቴን በመጀመሪያ ሸረሸረው። ቀጥሎ ከስር መንግሎ ጣለው። ቤተሰባችን ድሃ ቢሆንም ኩሩ ነበር። ኩሩነት እንደ ቆዳ እላያችን የተሰፋ ከማንነታችን የተጋመደ ስለሚመስለኝ በዚህ እጅግ እኮራ ነበር። ሰዎች ለሚያውቁትም ለማያውቁትም ተቸገርን ሲሉ እታዘባቸው፣ አልፎ አልፎ በአግቦ እናገራቸው ነበር። ሰው እንዴት ገበናውን አውጥቶ አደባባይ ያሰጣል እያልኩ የምፈርድ ድሃ እኮ ኩሩ ነው፣ ምን ነው ድሃን ባያሰድቡ እያልኩ የማውቀውንም የማላውቀውንም የምወቅስ ሰው ነበርኩ። ዛሬ ኩራት እንኳን ከማንነት ሊጋመድ ትከሻ ላይ ጣል ከሚያደርጉት ነጠላ ጋቢ የቀለለና ችግርና መከራ በቀላሉ የሚያወልቁት መሆኑን ስረዳ ራሴን ታዘብኩት። አባቴን ለመጠየቅ የመጣውን የሰፈሬን ሰው በሙሉ የምግባባውንና የማልግባባውን የማውቀውንና የማላውቀውን እጅ ሳይ የምርመራና የመድኃኒት ወጪ ከበደን እያልኩ 50፣ 100፣ 200፣ 1000 ሳላከላክልና ሳልግደረደር ስለቅም ችግር ኩራቴን እንዳስወለቀኝ ገባኝ። ቢሮ ከነባሩም ከአዲሱም ሰራተኛ ያላችሁን ብዬ ተበደርኩ። ከዚህ በፊት ክፍያ ሰርቼ ያዘጋጀሁላቸው ለሻይ ብለው ሊሰጡኝ የሞከሩና
ጥንብ ርኩሳቸውን አውጥቼ ያባረርኳቸው ነጋዴዎች ዛሬ ቢሰጡኝ ብዬ ተቁለጨለጩ። አፍ አውጥቼ ባልጠይቅም በዐይኔ ለመንኳቸው። ሁኔታዬ ግራ የተጋቡ ዛሬ ሴትዮዋ ምን ሆናለች እያሉ ቼካቸውን እየለቀሙ ወጥተው ሄዱ። የዛሬ ዓመት የወደቀ ገንዘብ አንስቶ መውሰድ ሌብነት ነው ስል አይደለም ያሉኝን በሆዴ እናንተ የግብረ ገብ ሚዛናችሁ የተሰበረ ዕድሉን ብታገኙ ከመስረቅ የማትመለሱ ልክስክሶች ብዬ የፈረድኩባቸውን ሰዎች ኃጢአት የሚያስከነዳ ምኞት ጋር ተኝቼ መነሳት ጀመርኩ። የታሰረ ብር መሬት ወድቆ ባገኘሁ የሚል ምኞት ያናውዘኝ ጀመር። ከነበርኩበት የሞራል ማማ ላይ ቁልቁል የማየውንና በሌብነቱ የምጠየፈው አለቃዬን ቢሮ ገብቼ ኩራቴን ከጫማው በታች አንጥፌ እባክህ የዛሬን ቅበረኝ ብዬ ከሰረቀው ብር ላይ ተበደርኩ። ይህን ሁሉ አድርጌ ግን አባቴ አልተሻለውም። ትናንት ጠዋት ሐኪሙ ይህን መድኃኒት ፈልገሽ ግዥላቸው፣ እስከ ዛሬ ከሞከርነው የተሻለና በፍጥነት እንዲያገግሙ የሚረዳ ነው አለኝ። እዚህ ይገኛል አልኩት። እዚህ አታገኘውም፣ ከውጭ ነው የምትገዢው። በቀላሉ የሚገኝ አይመስለኝም፣ ግን ቶሎ ፈልግላቸው። በአሁን ሁኔታቸው ከዚህ ውጭ አማራጭ የለንም። እሺ ብዬ ወጣሁ። ይገኛል ቢገኝ ስንት ይሉኛል? 5,000 10,000 ቆይ 1,000 ቢሉኝስ አሁን ከየት አመጣለሁ? ቢሆንም ከአንዱ ፋርማሲ ወደ ሌላኛው እየሄድኩ ከተማውን አዳረስኩት። በመጨረሻ አንድ ፋርማሲ ያገኘኋት ባለሙያ የማዘዣ ወረቀቱን ይዛ ስታጠና ቆየችና ይሄ እንኳን እዚህ የለም፣ ገርጂ አካባቢ በሻንጣ የሚያስመጡ ስላሉ እነሱ ጋር ሂጂ አለችኝ። አካባቢውንና የመድኃኒት ቤቱን ስም ተቀብዬ ወጣሁ። የተባልኩት ቦታ ደርሼ ከተባልኩት መድኃኒት ቤት ገባሁና የማዘዣ ወረቀቱን ሰጠሁት። አየት አደረገና ቆይ እስቲ ብሎ ከመደርደሪያዎቹ ጀርባ ወደሚገኝ ጓዳ ገባ። ከደቂቃዎች በኋላ ተመልሶ ወጣና ካሸሯን የመድኃኒቱን ስም ጠርቶ ሳባ ይዛ መታ ነበር አይደል አላት። መሰለኝ መለሰችለት። ስልኩን አወጣና ደወለ። ተመሳሳይ ጥያቄ ለደወለለት ሰው አቀረበ። አዎ ቼክ አድርጌ ነበር። የት ጋር አልከኝ? ስልኩን ይዞ ተመልሶ ወደ ጓዳው ገባ። ጥቂት ቆየና ተመልሶ በእጁ አነስተኛ የመድኃኒት ካርቶን ይዞ ተመለሰ። እድለኛ ነሽ፣ ተገኘልሽ አለኝ። እድሉን አቀየው ብዬ ስንት ነው አልኩት። 47,500 ብር። አይቀንስም አልኩ። ካልኩ በኋላ ምን ማለቴ ነው ግን አልኩ ለራሴ። አይ ቀድሞ የገባ ስለሆነ ነው እንጂ መድኃኒቱ የለም፣ አይገኝም። ብታገኘውም ከ60,000 ብር በታች አታገኘውም። አሁን ገንዘብ አልያዝኩም፣ ገንዘብ ይዤ ተመልሼ እመጣለሁ፣ እሺ እባክህ እንዳትሸጠው ብዬው ወጣው። ግን ተመልሼ ለመምጣት መፈለጌን እንጂ ተመልሼ መምጣት መቻሌን እርግጠኛ አልነበርኩም። አሁን ብድር የምጠይቀውና ገንዘብ ስጠኝ የምለውን ሰው በሙሉ አዳርሼ ጨርሻለሁ። ቢኖር እንኳን ይህን ያህል ገንዘብ ልጠይቀው የምችለው ሰው በአጠገቤ አልነበረም። ኖሮም ማወቁን እንጃ። ቢኖርም ተመልሳለች ብሎ አምኖ የሚሰጠኝ ማግኘት የሚታሰብ አልነበረም። ከመድኃኒት ቤቱ ወጥቼ አናት የምትበሳውን ፀሐይ ችላ ብዬ
ከሰውና እንደ ሰው ከለበሱ የቡቲክ አሻንጉሊቶች ጋር እየተጋጨው ሲሄድ ድንገት አንድ ሐሳብ መጣልኝ። መሃል እግረኛ መንገድ ላይ ቀጥ ብዬ ቆምኩ። ከኋላዬ አንዱ መጥቶ ተጋጨኝ። ሴትዮ ብሎ ሊቆጣ ሲሞክር አንተ መጀመሪያ ቂጤ ስር ምን አባክ ትሰራለህ? አንባረኩበት። ደንግጦ ከአጠገቤ ጠፋ። ከቆምኩበት ድንገት አቅጣጫ ቀይሬና ፊቴን አዙሬ መንገድ ጀመርኩ። በመሃል ለአክስቴ ደወልኩላትና መድኃኒቱን እየፈለግኩ ነው፣ አዳር እቀይርሻለሁ ብያት ወደ ቤት ሄድኩ። ግማሹን መንገድ በእግሬ የቀረውን በአውቶቡስ አቋርጬ ቤት ገባሁ። ቤት ገብቼ ፋይሎች የሚቀመጡበትን ክላሰር አውጥቼ ትንሽ ካገላበጥኩ በኋላ የምፈልገውን አገኘው። በካኪ ፖስታ አድርጌ ከቤት ወጣሁ። ቀጥታ የሄድኩት ሰፈር አቶ ይልማ ቤት ነበር። ቤታቸው ጋር እንደደረስኩ ጥቂት ቆም ብዬ ጸሎት ቢጤ ያደረስኩና የዛገውን የብረት በር አንኳኳሁ። ሰራተኛዋ ከፈተችልኝ። ጋሽ ይልማ አሉ አልኳት። አሉ ብላ በሩን በሰፊው ከፍታ መንገድ ለቀቀችልኝ። 1-2 እርምጃ እንደተራመድኩ የት ናቸው አልኳት። መልስ ሳትሰጠኝ ከኋላዬ በሩን ዘግታ በሩጫ የዋናውን ቤት የሳሎን በር ከፈተችልኝ። ስገባ ሳሎን መመገቢያ ጠረጴዛ ላይ ቁጭ ብለው የፋይል መዓት ያገላብጣሉ። ልክ ሲያዩኝ የገለጡትን ሸፈን አደረጉና እንዴ እጸገነት እንዴት ነሽ? አባትሽ በጎ ሆነ? እንደው አልሞላልኝ ብሎ ሳልጠይቀው አይ አሁንም እንደው ሆስፒታል ነው። ለወጉ ያህል ለሰላምታ የዘረጉትን እጃቸውን በሁለት እጄ አጎንብሼ ጨበጥኩና ፈንጠር ብዬ ቆሜ ደህና ነኝ ጋሽ ይልማ፣ አባዬ እዛው ሆስፒታል ነው፣ ብዙ አልተሻለውም፣ አመጣጤም ለሱ ጉዳይ ነው አልኳቸው። ለእሱ ጉዳይ ማለት ደህና አይደለም እንዴ? የደነገጡ ለመምሰል ሞከሩ። ደህናም አይደለም ጋሽ ይልማ፣ ሐኪሞቹ ይረዳዋል፣ ሕይወቱን ያተርፋል ያሉትን መድኃኒት አዘው ነበር፣ ግን በጣም ተወደደ። አመጣጤም ለዚህ መድኃኒት መግዣ የሚሆን ብር ፈልጌ ነበር አልኳቸው፣ እንባ እያነቀኝ። አቶ ይልማ መጠኑን እንኳን ሳይጠይቁኝ አይ ጸገነት፣ አሁን እጄ ላይ ቤሳቢስት የለኝም አሉኝ። ዓይኔን እየሸሹና በጣቶቻቸው የምግብ ጠረጴዛውን እየቆረቆሩ ቀስ ብዬ በእጄ ከያዝኩት ካኪ ፖስታ ከፈትኩ። የቤታችንን ካርታ ስቤ አወጣሁ። ከዛም ጠረጴዛው ላይ ቁጭ አደረግኩና ወደ ኋላ ተስቤ የነበርኩበት ቦታ ቆምኩ። ምንድን ነው አሉኝ ፈራ ተባ እያሉ። የቤት ካርታ አልኳቸው። ይሄኔ ፈጠን ብለው እጃቸውን ሰደው ካርታውን አነሱት። በዓይናቸውም በእጃቸውም አገላብጠው ዳሰሱትና እንዴ የካርታው ጉዳይ መቼ ያለቀላችሁ አሉ፣ ድምፃቸው ውስጥ ያለውን ጉጉት ለመደበቅ እየሞከሩ። በቅርቡ ነው መለስኩላቸው። ገና አሁን መቆሜ ትዝ እንዳለው ሰው ወይ ቁጭ በይ ሳልልሽ እባክሽ ቁጭ በይ አሉ። በተቀመጡበት እየተቁነጠነጡና ፊታቸው ያለውን ሰነድ ማየት የማልችልበትን ከጠረጴዛው ወዲያኛው ጫፍ ያለ ወንበር እያመለከቱኝ ቁጭ አልኩ። ይኸውልሽ ጸገነት፣ እኔ ሰው ለመርዳት ብዬ በማደርገው ብዙ ጣጣ ስለመጣብኝ ስራውን ትቼዋለሁ አሉኝ። ስራው የሚሉት አራጣ ማበደሩን ነው። ስራውን እንዳልተዉት ደግሞ አውቃለሁ። ደግሞስ የሰው ደም የሚመጥ ወለድ መቀበልና መክፈል ያልቻለውን ሰው ንብረት መቀማት ሰው መርዳት የሆነው መቼ ነው ማለት ፈልጌ ነበር። ስራውን ትቼዋለሁ የሚሉት
የመክፈያ ወለዱን ከፍ ለማድረግና የክፍያ ጊዜውን ለማሳጠር ሆን ብለው ያነሱት እንደሆነ ቢገባኝም እንደዛ አይነት እሰጥ አገባ ውስጥ የምገባበት አቅምም ጊዜም አልነበረኝም። ስለዚህ ጋሽ ይልማ በጉርብትና ብዙ ዓመት ኖረናል። አባቴን ያውቁታል፣ ቤተሰቡን ያውቃሉ። እኔ ዛሬ የምጠይቆት አባቴን አትርፉልኝ ብዬ ነው። እባክዎ አይጨክኑብኝ ብዬ እግራቸው ላይ ወደቅሁ። ተነሽ፣ እንደሱ አይሆንም እንዴ? ምን ሆነሽ ነው? ተይ። ጎንበስ ብለው እኔን ለማንሳት ቦርጫቸው አልፈቀደላቸውም። ፈጥነው ለመነሳት የተሸከሙት ሥጋ ከለከላቸው። እኔ እንባዬን መቆጣጠር አቅቶኝ እያነባሁ እሺ ብለው ቃልዎን ካልሰጡኝ አልነሳም፣ በፈጣሪ ይዞታለሁ፣ አባቴን አትርፉልኝ አልኳቸው። ኧረ በፈጣሪ አንቺ ማነሽ? አስናቁ፣ ኧረ መላበይኝ እያሉ ሠራተኛዋን መጣራት ያዙ። አልሰማችም። ተነሽ ቢሉኝ አሻፍረኝ አልኩ። በቃ እሺ ተነሽ እንነጋገር፣ ምን ያህል ነው የምትፈልጊው አሉኝ። እንባዬን እየጠረኩና በለበስኩት ሻርፕ ንፍጤን እየተናፈጥኩ 50,000 ብር ነው አልኳቸው። ኦረግ ይሄማ ብዙ ነው። ይኸው ካርታውን ያዙ። እሱማ ካርታውን ይዤ ነው አሉና መልሰው ካርታውን አንስተው አየት አደረጉና እንዴ ካርታው እኮ በአንቺ ስም እኮ አይደለም። ቅድም እንዴት እንዳላስተዋሉት በተቆጨ ድምፅ መለሱልኝ። ይኸው የመሸጥና የመለወጥ ሙሉ ውክልና አለኝ። ካኪ ፖስታውን ከፍቼ የውክልና ወረቀቴን ሰጠኋቸው። ጊዜ ወስደው ሲመለከቱ ከቆዩ በኋላ የእናንተ አካባቢ ለወንዝ ልማት ይሁን ለሆነ ጉዳይ ይፈለጋል እየተባለ ነው፣ ብቻ ይሁን አሉ። ቤቱ መንገድ ዳር ቢሆን ለኮሪደር ልማት ይፈለጋል ማለታቸው አይቀርም ነበር። ዝም አልኳቸው። ለመቼ ነው ጠየቁኝ። መድኃኒት መግዣ ነው እንዳልኩት በጠና ታሞብኛል። ዛሬ ቢሆንልኝ። አይ ዛሬ እንኳን አይሆንም። ባይሆን ለዛሬ የመንደር ውሉን እንጨርስና ነገ ካሳንችስ የውልና ማስረጃውን እንጨርሳለን። ምስክር ለሁለታችንም ራሴ ይዤ እመጣለሁ። ወለዱ ደግሞ 25 በመቶ ነው። በኋላ እንዳንቀያየም አሉኝ። ቆዳ ገፈፋ ምርጫ አልነበረኝም። እሺ ብዬ ወጣሁ። በማግስቱ በሰበብ አስባብ አርፍደው ውልና ማስረጃውን ጨርሰን በሩን ሲሰጡኝ 8 ሰዓት ሆኖ ነበር። እየበረርኩ ፋርማሲው ስደርስ 9 ተኩል ሆኗል። መድኃኒቱን ይዤ አስፋልት ሲሻገር አክስቴ ደወለች። ድምጿ ተዘግቷል። ሰውነቴ ውሃ ሆነ። የት ነሽ? መድኃኒቱን ገዝቼ እየመጣሁ። መድኃኒቱን ትተሽ ነይ፣ ደክሟል፣ ከዚህ በኋላ መውሰድ አይችልም ብለዋል። እንዳረፈ ገባኝ። ምን ልሁን? ሆስፒታል ልሂድ? ቤት ሄጄ ቤቱን ላዘጋጅ? ለዘመድ ልደውል? ልጩህና ላልቅስ? እዚህ አስፋልት ላይ ልውደቅ? አውቶቡስ ለመያዝ የምትሮጥ ሴት ስትገጨኝ በእጄ የያዝኩት መድኃኒት ወደቀ። ከሐሳቤ ባነንኩ። መድኃኒቱን ይዤ ወደ ፋርማሲው ተመለስኩ። ሲያየኝ ምን ነው አለኝ። አርፏል፣ አያስፈልግም አሉኝ። እንድትመልሱልኝ ነው። እንባዬ ዝም ብሎ በዓይኔ ይወርዳል። ያሳዝናል። ግን ይቅርታ አድርጊልኝ፣ የተሸጠ መድኃኒት አይመለስም። ሐዘኔ ብን ብሎ ጠፋ። አሁን እኮ ነው የገዛሁት። 50 ሜትር እንኳን አልሄድኩም። ምን ማለት ነው? በቁጣ ጠየቅኩት። የእኔ እህት፣ የድርጅቱ ሕግ ነው። በዚህ ደቂቃ ውስጥ ምን እንደተደረገ ማወቅ አንችልም። ያስጠይቀናል። ምን እንዳይፈጠር
የተጠራጠርነው ጅብ ስለሆናችሁ ነው እንጂ ጨካኝ ሌቦች ናችሁ። ዘረፉኝ፣ ዘራፊዎች፣ ሌቦች ጮኩኝ። በቁጣ ደንግጠውና ግራ ተጋብተው ዝም ብለው ተመለከቱኝ። መልሼ ደግሞ እንባዬን እያዘራሁ አፈርሶን በፈጣሪ አባት የለህም፣ አባቴን ላተርፍ ያለ አቅሜ ተበድሬ የገዛው ሞተ። ይህንን መድኃኒት ምን ላድርገው? አሁን ከመድኃኒቱ በላይ ብሩ ያስፈልገኛል፣ ለሱም ያስፈልገዋል። በምን ልቅበረው? በምን ሳጥን ልግዛ? በምን ልሸኘው? እንዲህ ስል እንደ ሞተ ገባኝ። እስካሁን አባቴን ስለ ማትረፍ እንጂ ቢሞት ምን አደርገዋለሁ የሚለውን አስቤ አላውቅም ነበር። አሁን መሞቱን ተረዳሁ። መሞቱን ሰምቼ ብር ብዬ መሄድ አለመቻሌን ሳውቀው ያልኩ ፋርማሲው ውስጥ አባቴ ብዬ ማልቀስ ጀመርኩ። ሰራተኞቹ ተደናግጠው ሊያጽናኑኝ ሞከሩ። እምቢ አልኩ። ቢያረጋጉኝ አልረጋጋ፣ ቢቆጡኝ አልሰማ አልኩ። በመጨረሻ ሆን ብላ ነው የምትረብሸው ብለን ፖሊስ እንጠራለን ሲሉኝ ብታሰርስ፣ አባቴን ሳልቀብረው ብታሰርስ የሚለው ሐሳብ ሽው ሲለኝ ደንገጥ አልኩ። ረጋ ስል ጠብቆ ፋርማሲስቱ ከአንቺ በኋላ መድኃኒቱን ፈልጎ የመጣ ሰውዬ ነበር፣ አደራ ብላን ሄዳለች፣ ካልመጣች ግን እንደውልሃለን ብለነዋል። እስቲ እሱ የሚገዛሽ ከሆነ እንሞክራለን፣ አንቺ ግን ተረጋጊ ሲለኝ መለስ አልኩ። የሰጠኝን ተስፋ ይዤ ፋርማሲው አንድ ጥግ ላይ መሬት ላይ ቁጢጥ ብዬ ተቀመጥኩ። ትንሽ ቆይቼ እንዴት ሆነ አልኩት። እየሞከርን ነው፣ ኔትወርክ መሰለኝ ስልኩ እምቢ አለኝ ሲለኝ እንደገና ሆድ ባሰኝ። እባክህ ሌላው ይቅር፣ አባቴን ከሆስፒታል አውጥቼ ሳጥን የማስገባበት ብቻ ነው የምፈልገው ስለው እንደ አዲስ አስከሬኑን በነፃ እንደማላወጣው ገባኝ። አባዬ ዛሬ ነው የሞትከው፣ አባቴ ዛሬ ነው የተሸነፍነው፣ ሁላችንም ዛሬ ነው የሞትነው እያልኩ ለቅሶዬን አስነካሁት። ገፋፍተውና ተቆጥተው ወደ ደጅ አስወጡኝ። ወጥቼ የብረት መስኮቶች ተደግፌ ቆምኩ። ቀጥሎ ግንቡን ፋርማሲስቱ እየወጣ እየሞከርንለት ነው፣ እየጠራ አላነሳ ብሎን ነው ብሎኝ ይመለሳል። አክስቴ ትደውላለች፣ አላነሳም። ባነሳ ምን እላታለሁ? እንቆቅልሹን መፍታት አቅቶኝ መላ ጠፍቶኝ ተገትሬ እንደቆምኩ 11 ሰዓት ሆነ። የአባቴን ሕይወት ማትረፍም መቅበርም እንዴት እኩል ያቅተኛል እያልኩ እየተብሰከሰኩ 11 ሰዓት ተኩል ሆነ። ተስፋ ቆረጥኩ። አሁን 2 ሐሳብ ብቻ ከአእምሮዬ ቀረ። ሰውየው ስልኩን አንስቶ መድኃኒቱን ይገዛኛል ወይስ ቁርጤን አውቄ ሻርፔን አንጥፌ ብለምን ይሻለኛል? ለማንኛውም ብዬ በዐይኔ የተሻለ ቦታ መፈለግ እንደያዝኩ የፋርማሲው ሰውዬ ስልኩን ይዞ ወደ እኔ ሲመጣ አየሁት። አድማጭ ተመልካቾቼ፣ ይህ ተስፍሽ ሚዲያ ነው። ካደመጣችሁ በኋላ እባካችሁ ሰብስክራይብ አድርጉኝ፣ ላይክ፣ እንደገና ደግሞ ለቤተሰብና ለጓደኛ ደግሞ ሼር አድርጉ፣ ኮሜንት ጻፉልኝ። እጅግ አድርጌ አመሰግናለሁ። ሰላም ሁኑልኝ።